አለይኩም ወራህመቱላህ። አላህ ይጠብቅህ። አሜን። ከቡታጅራ ነው። ከባለቤቴ 2 ወንድ ልጆች አሉ። ብዙ ጊዜ እመታታለሁ፣ እናደዳለሁ። አንዳንድ ጊዜ ጫን በላ ስትናገረኝ ለምን ተዳፈረችኝ ብዬ አባርቅባታለሁ። እሷም ትጮህብኛለች። የማትረዳ የማይገባ ጉድነህ ስትለኝ ለምን በዚህ ልክ መልስ ትሰጭኛለሽ ብዬ ቦግ ሲልብኝ እመታታለሁ። እሷም ኡስታዞች እኮ ሚስቶቻቸውን አይመቱም ሰምቻለሁ፣ ጠይቄያለሁ። ለምሳሌ አንተ ዳዕዋውን የምትሰማው ኡስታዝ ሙስጠፋ ሚስቱን አይመታም ብለዋል፣ መምታት ሐራም ነው ብለዋል። ይህንን ሰምቻለሁ ትለኛለች። ጥያቄ ብገርፋት ሐራም ይሆንብኛልን የሚል ነው። ምናልባትም አሁን አላሁ አክበር አገራረፍህ፣ አመታትህ ምክንያትህ ይወስነዋል። አላህ ሱብሓነሁ ወተዓላ ያስቀመጠልን ሸሪዓ አለ። ወላቲ ተኻፉነ ኑሹዘሁነ ፈዒዙሁነ ወህጁሩሁነ ፊል መዳጂዕ ወድሪቡሁነ ብሎ አላህ ሱብሓነሁ ወተዓላ የፈቀደበት አለ። እናንተ አመፃቸውን ካወቃችሁ ከሰጋችሁ ምከሯቸው፣ ገስጿቸው፣ ከዛም አኩርፏቸው፣ በመኝታ ተለያዩዋቸው። ከዛም ያ ደግሞ የማይሰራ ከሆነ ወድሪቡሁነ ግረፏቸው። ነብዩ አለይሂ ሰላቱ ወሰላም በማያቆስል በማይጎዳ ግረፏቸው ብለዋል። ይሄ አለ። ይሄ እንደ ምክር የአማራጭ ምክር ነው። እኔ አንድ ነገር ያየሁት ምንድነው ከባህሪህ አንተም እንደተናገርከው ቦግ በለጭ ልብሃል። በቃ በለጭ እያለብህ አትረዳም ማለች። ተረዳ ተገንዘብ። ከውጭ ስትመጣ እቤት ውስጥ ልጆች አሉ፣ 2 ልጆች አሏችሁ። እሺ ስንት ነገር ስትሆን ነው የምትውለው? እሷ ስንት ስትሰራ ነው የምትውለው? እንደ ስንት ነገር የምታደርግ ይመስልሃል? እልህን ለመውጣት ሳይሆን ሴቶች የሚገረፉት ለመምከር ነው። ቦግ ባለብህ ቁጥር ልደበድባት አይደለም፣ ልታሰቃያት አይደለም፣ በቀልህ ልትወጣባት አይደለም። በተደጋጋሚ እኮ እንነጋገራለን። ይሄን አትምቶ አይደለም መምታት ሙሉ በሙሉ ሐራም ነው ሳይሆን ግን የምትመታበትን ምክንያት ተመልከት። ምናልባት ኡስታዞች እኔ አላቅም እንትና ሚስቱን መታ፣ እኔ በራሴ እንዴት አድርጌ አንስቼ እንዴት አድርጌ ያሳርፋለሁ? በጣም ይከብዳል። ሸሪዓ ቢፈቅደውም ሸሪዓ ፈቀደው ማለት መምታት ሱና ነው ማለት አይደለም። መምታት ዋጅብ ነው ወይ ሱና ነው ወይ ሚስትህን ካልመታ ወንድ አይደለም የሚያስብል አይደለም። ያልመታ ወንድ አይደለም በሚለው ወንድ አይደለም አለሁሉ። እኔ እንደ ምክር የምመክርህ 2 ቀን አንተ ማለት ነው 2 ቀን እሷ ስራውን ትተውና ሙሉን እስኪ አንተ ስራ። እስኪ ልጅ ይዘህ ተቀምጥ፣ ዳይፐር ቀይር፣ ልብስ ጣት፣ እስኪ ድስቱንም ጣድ አይደል፣ እስኪ ሻይም ጣድ አፍላ፣ እንዳያፈስ ጠብቅ፣ ልጆቹንም ጠብቅ፣ ቤትም ጠረግ፣ ሁሉንም እየው ተመልከት። እስኪ የዛን ጊዜ ታዝናታለህ። የሚስቶችን መከራ በጣም ከባድ ነው። በጣም ትልቅ እንትን ያለባቸው እኔ ማለት አመለኛ ወይንም ደግሞ ተናጋሪ ሴቶች የሉም አይደለም። አመለኛ ወንድ እንዳለ ሁሉ አመለኛ ሴትም አለች። አዎ ሁኔታዎችን ሸሪዓ አስቀምጧል፣ ልክ አስቀምጧል። አስተምሮት ቀደም ተከተሉን ጠብቆ አስቀምጧል። በዛ ትክክል ትሄዳለህ። ነገር ግን በተናደድክ ቁጥር አትገርፍ፣ አትምታ፣ አታጋጫት። እንደ ማንኛውም ነገር እያነሳ ቢላሂ አለይክ ያ አላህ እንደው አንዳንዱ እንዴት እንደሚያስችለውም ይገርመኛል። እኔ እንደው ምን አይነት አቅል እንደሆነም እኔ እንጃ። እንደው ሚስቶቻችሁ ላይ እንደው እጃችሁን እንዴት እንደምታደርጉ ነብዩ ገርፈዋል። መምታት ይቻላል ማለት እኮ እንደው ይቻላል ማለት እንደው ዝም ብለህ ተጥቅጥ እኮ አይደለም። በተናደድክ ቁጥር ቻለ ነው ዋጥ ነው የምታደርገው። እንደ ነብዩ የሆነ ጭቅጭቅ ሲያስነሱ ወደ ኸልዋቸው አልገቡም? ገብተዋል። ወሬ ያክል አላገለሉ። በቃ በማክሮፍ በእንትን በገለል በማድረግ ተወት በማድረግ
የምታስተምረውን ነገር እዱላ ላይ አትሂዱ። አላህን ፍሩ። እህቶችም ተረዱ፣ ባሎችም ተረዳ። ቢገባህ እኮ እንደ ጥያቄህን የራሱ ይገባኛል። ስትደክም ነው የምትውለው። እሷ ብዙ ነገር ስትሰራ ነው የምትውለው። አንተ እንደመጣህ ግን ምንም ነገር የምትሰራ አትመስልም። ቁጭ ብላ ቤት የምትጠብቅህ ነው የሚመስልህ። ኧረ ተው ወንድ ልጅ ተው፣ ያለሷ አይሆንልህም። ተው አንድ ቀን ሄዳ ቤትህን ብታየው። ተው ተረጋጋ። ነግሬሃለሁ። ተረጋጋ ሐቢቢ። حياك الله بارك الله فيك